ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ ስለ ቅዱስ መርቆሬዎስ እንመለከታለን። ቅዱስ መርቆሬዎስ ሰማዕቱ ቅዱስ መርቆሬዎስ ኅዳር 25 ቀን የምናከብረው በዓለ ዕረፍቱ ነው። ወይም የምስክርነትን በዚህ ምድር ያለውን የምስክርነቱን ጊዜ ጨርሶ ፈጣሪውን ያከበረበት፣ ወደ ፈጣሪው የሄደበት፣ ሰማዕትነት ምስክርነት የተቀበለበት፣ አንገቱን ለሰይፍ የሰጠበት፣ አላውያንን ሁሉ ድል ያደረገበት፣ የአማንያንን በትምህርቱም ብቻ ሳይሆን በሕይወቱ ጭምር ሰብኮ ድል አድርጎ ወደ ክርስቶስ የመለሰበት፣ አሚፀኞችንም ደግሞ ያልተመለሱትንም ደግሞ ያሳፈረበት፣ በፈጣሪው እጅግ የሚመካ እጅግ የሚያምን ተአማኝ የሆነ መክብበ ሰማዕት ከተባለው ከቅዱስ ጊዮርጊስ ቀጥሎ መክብበ ሰማዕት እንደሆነ፣ ከኮከብ ኮከብ ክብሩ እንደሚበልጥ በስራቸውም ደግሞ እንደው መክብበ ሰማዕት ከሚባሉ መካከል አንዱ ታላቁ ቅዱስ መርቆሬዎስ እንደሆነ ቅዱሳት መጻሕፍት ያስረዱናል። በስንክሳርም በገድልም በተለያዩ የታሪክ መዛግብትም ላይ እንደምንረዳው ይህንን በዝርዝር ይነግረናል ማለት ነው። ቅዱስ መርቆሬዎስ እንግዲህ አጠቃላይ በሮም ሀገር እንደተወለደ ተወልዶ እንዳደገ ቅዱሳት መጻሕፍት ይነግሩናል። በሮም ሀገር ነው የተወለደው። አባቱ አሮስ ይባላል፣ እናቱ ቴክላ ይላሉ አንዳንድ ሊቃውንት። በአጠቃላይ ግን በዚህ በገድሉም ላይ ብዙ በስንክሳሩ ላይ ብዙ አልገለጣትም። ቴክላ ትባላለች የሚል ግን የአንዳንድ ሊቃውንት ብህ ይላል። አባቱ ግን አሮስ ይባላል እና በሮም ሀገር ይኖሩ ነበረ። ያው እግዚአብሔርን የሚፈሩ የሚያመሰግኑ ናቸው። ልጅ ሰጣቸው እግዚአብሔር። ልጃቸውን መጀመሪያ ፒልፓደር ብለው ጠርተውታል። ፒልፓደር ማለት መፍቀር የእግዚአብሔር ፍቁረ እግዚአብሔር፣ የእግዚአብሔር ወዳጅ፣ እግዚአብሔርን የሚወድ ሰው ማለት ነው። በኋላ ግን መርቆሬዎስ ብለው ደግሞ ሰይመውታል። መርቆሬዎስ ማለት ደግሞ የእግዚአብሔር አገልጋይ፣ የእግዚአብሔር ተላላኪ፣ ለእግዚአብሔር አገልግሎት የሚፋጠን ፈጣን አገልጋይ የሚል ትርጓሜ ይሰጡታል ማለት ነው። እንግዲህ ቅዱስ መርቆሬዎስ የነበረበት ያው የዘመነ ሰማዕታት ስለነበረ በዚህ በዘመነ ሰማዕታት ውስጥ ይሄ የ40 ዘመን የመከራ የጨለማ ዘመን የሚባለው በቤተ ክርስቲያን ዘመነ ሰማዕታት ብዙ ቅዱሳን ራሳቸውን አሳልፈው የሰጡበት፣ ምእመናን አንገታቸው በሰይፍ እንደ ሽንኩርት የተቀረደደበት፣ መጻሕፍት የተቆነጻጸሉበት፣ አብያተ ክርስቲያናት ይዘጉ ተብሎ የተዘጋበት ያ የፈተና ዘመን በፈተናው ዘመን ውስጥ ዘመነ ሰማዕታት ብለን ከምንጠራው ወይም የጨለማው ዘመን ብለን ከምንጠራው በዚያ መካከል ውስጥ ከተፈጠሩ ከዋክብት ጨለማውን ዘመን የክደቱን ጨለማ በእምነት እንደገናም ደግሞ ያላዋቂነት የድንቁርናን ጨለማ ደግሞ በእውቀት በወንጌል እግዚአብሔርን ኢየሱስ ክርስቶስን ለዓለም በማብራት ከሚታወቁት ቅዱሳን ሰማዕታት መካከል አንዱ ታላቁ ፒልፓደር ወይም መርቆሬዎስ ነው ማለት ነው። ስለዚህ ቅዱስ መርቆሬዎስ በዘመኑ ዳኪዎስ የሚባል ጣዖት አምላኪ ንጉሥ ነበረ። እሱ ጣዖት አምልኩ ብሎ ምእመናንን በሚያስገድድበት ጊዜ ፊት አውራሪ ሆኖ ቅዱስ መርቆሬዎስ ዳኪዎስን መቃወሙን፣ አንተ የምትገዛው ምድር ነው፣ ግዛትም ከዚያ የተሰጠ ነው፣ አንተ ታልፋለህ፣ እኛ ግን የምንገዛለት ሰማይና ምድርን የፈጠረ ነው፣ እንዳንተ አያልፍም፣ አንተም ታልፋለህ፣ ስልጣንም ያልፋል፣ ግዛትም ያልፋል፣ እርሱ ግን ስልጣኑም የማያልፍ ስልጣኑ ሰጭና ነሽ የሌለው እሱም ህልፈት የሌለበት ሙቶ መቃብርን ድል አድርጎ የተነሳ በክብር ሰማየ ሰማያት የረገ ነፋሳትን እንደ መሰላል የረገጠ ደመናትን ትቢያ ያደረገ ማዕርገ መላእክትን እንደ ጫማ ተጫምቶ በክብር ሰማየ ሰማያት ያረገ ለዘላለም የሚኖር ሕያው አምላክ እሱን የምናመልከው ብሎ እርሱን መቃወሙንና ወንጌል ማስተማሩን መቀጠሉን ከዚያ በኋላ ዳኪዎስ እነ ቅዱስ መርቆሬዎስን በሰይፍ እንዲሰየፉ ማድረጉንና ኅዳር 25 ቀን በሰይፍ ሰማዕትነት መቀበሉን በዝርዝር ይነግረናል ማለት ነው። እንግዲህ ሰማዕት ስንል ምስክርነት ማለት ነው።
ምስክርነት በብዙ አይነት መንገድ ይገለጣል። ሰማዕትነት ማለት በስደት ተሰደው አባቶቻችን ከሀገር ሀገር ፈልሰው እየተራቡ እየተጠሙ በማያውቁት መልክዓ ምድር ላይ እየተንከራተቱ ተራራ ለተራራ ፍርኩታ ለፍርኩታ እየዋሉ የተሰደዱ ሰማዕትነት ነው። ስለ ሃይማኖት መሰደድ በሃይማኖት ምክንያት ስደትን መምረጥ ይሄ ሰማዕትነት ነው። ጌታችንም ከአንዱ ሲያሳድዷችሁ ወደ ሌላው ሀገር ሂዱ ብሎ በወንጌል የተናገረው ሰማዕትነት ስለሆነ ምስክርነት ስለሆነ ነው። ሁለተኛው ደግሞ ቃለ እግዚአብሔር አታስተምሩም፣ ስለ እግዚአብሔር አትመሰክሩም፣ ሃይማኖትን አታውጁም የሚሉ አላውያን ነገስታት ሲነሱ በነገስታቱ ፊት አታውጁ ቃለ እግዚአብሔር ሲሉ ቃለ እግዚአብሔር የሚያውጁ፣ አትስበኩ ወንጌል ሲሏቸው ወንጌል የሚሰብኩ፣ ምእመናንን አትሰብስቡ ሲሏቸው ምእመናንን የሚሰበስቡ በዚህ የሚጋደሉ እነኚህም ሰማዕትነት ነው ማለት ነው። ሌላው ሰይፍና ስለት መጥቶ አንገታችሁ እግራችሁ ይቆረጣል ሲሏቸው አንገታችን እግራችን ይቆረጣል። አንገታችን እግራችን ቢቆረጥ ግን ለእግዚአብሔር ራሳችን አሳልፈን ከመስጠት ወደ ኋላ የምንለው ከእግዚአብሔር ውጭ የምንጓጓለት አካል የለንም ብለው አካላቸውን የሚሰጡ ማለት ነው። በተለይ እነ ዳኪዎስ የተባሉ ነገስታት እነ ቅዱስ መርቆሬዎስ በአብዛኛው በሰይፍ እንትን ከማለቱ በፊት መጀመሪያ በእሳት አስነድደው በእሳት እንጨት አስነድደው እንጨት ረብርበው በዚያ ላይ ብረት አድርገው ብረት ላይ አስተኝተው በስሩ እንጨት እያነደዱ ደሙን እየተንጠፈጠፈ እሳቱን እንዲያጠፋው እሳቱን እያጠፋባቸው ከዚያ መልሰው እንደገና ይሄን ሁሉ እሳት በማንደድ የጋለ ብረት ላይ አልጋ ላይ ማስተኛት ይሄ ሁሉ አልበግረው ሲል በዚህ ሁሉ ድል ሲያደርጋቸው መጨረሻ ላይ ያው በሰይፍ አንገቱ እንደተቆረጠና ሰማዕትነትን እንደተቀበለ ቤተክርስቲያንክን የሰራ በምድር ላይ ስምህን የሚጠራ መታሰቢያህን የሚያደርግ ገድልህን የሚያነብ የሚተረጉም የሚያስነብብ የሚያስተረጉም መጽሐፍህን ገድሉን የሚያዳምጥ ቁጭ ብሎ ይህንን ሁሉ አንተ የገባህበት ሳጤ መንጠላይ አስገባልሃለሁ በሚል ቃል ኪዳን ተገብቶለት ወደ እግዚአብሔር የሄደበት ምስክርነቱን የምንገልጽበትና ሰማዕትነት የተቀበለበት ዕለት ቤተክርስቲያናችን በመላው ዓለም በየትኛውም ጽንፈ ምድር ያለች ቤተክርስቲያን በዚህ መንገድ የሰማዕቱን በዓል ታከብራለች። እንግዲህ በተለይም በዚህ በአርማንያ በሀገራችን በሰሜን ሸዋ በአርማንያ ስዕሉ ሁሉ አብሮ የሚያሸበሽብበት ድንቅ ተአምር የሚያደርግበት የሰማዕቱ ድንቅ ስራ የሚገለጥበት ተአምር የሚደረግበት በዚያው በሀገራችን ደግሞ ጎልቶ የሚታይ ደግሞ በገሃድ ተአምር የሚያደርግበት ቦታም እንዳለ የሁላችን የምናውቀው የምንረዳው ጉዳይ ነው። ሁልጊዜም የሚነገር የሚሰበክ ነው። የሚተረጎም የሚተነተንም የሚታወጅም የሚመሰከርም ምስክርነት ቆሞ ያለ ያው ታሪክ ነው ማለት ነው። ስለዚህ ታላቁ ሰማዕት በዘመነ ሰማዕታት ከተነሱት ከዋክብተ ሰማዕታት በይሄንን የክደቱን ዓለም በጽድቅ ስራው ያበራ ጨለማን ያስወገደ ለልጆቹ አብነት የሆነ ከታላላቁ መክበበ ሰማዕታት ከሚባሉት ከነ ቅዱስ ጊዮርጊስ ቀጥሎ ታላቁ ሰማዕት በጥቁር ፈረስ እየዞረ ወንጌልን የሰበከ በእሳት ላይ እየተረማመደ እሳትን በደሙ እያጠፋ ወንጌልን የሰበከ ለእግዚአብሔር ራሱን የሰጠ ታላቁ ሰማዕትን የምናስብበት ዕለትና ቀን ነው ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆይ።